ሰላም ጤና ይስጥልኝ ውድ የዚህ ቻናል ተከታዮች በያላችሁበት ሰላማችሁ ይብዛ። ዛሬ የምናየው ዊዝድሮ እንዴት ማድረግ እንደምንችል እናያለን። በቀላሉ ከንግድ ባንክ ዊዝድሮ ማድረግ እንደምንችል እናያለን። የብዙ ሰዎች ጥያቄ ሊሆን የሚችለው የእውነት የአፕሊኬሽን ዴታ ይከፍላል ወይ? ከዛ በተጨማሪ ደግሞ ስንት ስንደርስ ነው ማውጣት የምንችለው የሚለው ላይ ስለሚያተኩሩ እኛ ደግሞ በትንሹ 100,000 ፖይንት መድረስ ሲችሉ ዊዝድሮ ማድረግ እንደሚችሉ ማወቅ አለባቸው። ወይም ደግሞ $10 ሲሆን ማውጣት ይቻላል። ስለዚህ ዛሬ የማሳያችሁ በቀላሉ እንዴት አድርገን በንግድ ባንክ አማካኝነት ማውጣት እንደምንችል አሳያችኋለሁ። ሌላ አማራጭ የባንክ አማራጮችም አሉን። ንግድ ባንክ፣ አዋሽ ባንክ፣ አቢሲኒያ፣ ዳሽን ባንክ እንዲሁም ቴሌብር በተጨማሪም ባይናንስ እና ሌሎች የዊዝድሮ ሜቶዶች ስላሉን ዛሬ ግን በቀላሉ በንግድ ባንክ እንዴት አድርገን የሰራነው 100,000 ፖይንት 1370 ብር እንዳወጣው በዚህ ቪዲዮ አሳያችኋለሁ። የዚህ ቤተሰብ አባል ካልሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። አሁን ማሳያችሁ እንዴት አድርገን በቀላሉ ዊዝድሮ እንደምናደርግ ነው። እነዚህ ላይቭ ላይ ያሉ ሰዎች ናቸው። ከስር የተዘቀዘቀች አምፖል የምትመስለዋን አምስተኛው ምልክት እንነካለን። ወደ ራሳችን ፕሮፋይል እንገባለን ማለት ነው፣ ኮይን እና ፖይንት ያለበት ቦታ። ስለዚህ እዚህ ጋር የራሳችን ፕሮፋይል አለ። ከዛ በተጨማሪ ደግሞ ወደ ታች ኮይን እና ፖይንት ያለበት ቦታ ላይ እንሄዳለን። ፖይንት 100,000 ለመድረስ ምናልባት ከኮይን ኤክስቼንጅ አድርገን ሊሆን ይችላል፣ ጌም ተጫውተን ሊሆን ይችላል። ብቻ ኮይን ያለንን ኤክስቼንጅ ማድረግ መቻል አለብን ወደ ፖይንት። አለበለዚያም ደግሞ ሴቶችን ኢንቫይት አድርገን ቀጥታ ፖይንት አግኝተን ሊሆን ይችላል። በትንሹ 100,000 ፖይንት ያስፈልገናል ዊዝድሮ ለማድረግ። ዊዝድሮ እያረኩ አሳያችኋለሁ እንዴት ወደ ባንክ ዊዝድሮ እንደማድረግ በቀላሉ እናያለን። እዚህ ጋር 100,000 አለኝ። ስለዚህ ፖይንትን እንነካለን። ፖይንት የሚለውን ስነካ ወደ ውስጥ ያስገባኛል። ባንክን አታች ማድረግ አለብኝ ወይም ደግሞ ባይንድ ማድረግ መቻል አለብኝ። እዚህ ጋር ኦፕሽኖችን ያመጣልኛል። ዊዝድሮ ነው፣ ኤክስቼንጅ ፖይንትስ ፎር ኮይንስ፣ ትራንስፈር የሚለውን እኛ ዊዝድሮ ነው የምንለው። ኤክስቼንጅ ፖይንትስ ፎር ኮይንስ ከፖይንት ወደ ኮይን ለመቀየር ነው። ሆስት ሆነን ኤክስቼንጅ ለማድረግ የሚጠቅመን ነው። እኛ ግን ዛሬ የምንፈልገው ቀጥታ ወደ ባንክ ዊዝድሮ ለማድረግ ስለሆነ ዊዝድሮ ነው የሚለውን እንነካለን። ከዛ ወደ ውስጥ ያስገባናል። ምን ያሳየናል? $10 እንዳለን ያሳየናል። ቀጥታ እንዴት ባይንድ ማድረግ እንዳለብን እዚህ ጋር USDT ባይንድ ስላረኩኝ አሁን ኮመርሻል ባንክን ባይንድ ማድረግ አለብኝ። እዚህ ጋር አሁን አድ ፔመንት ሜተድ አለ። መጀመሪያ ዊዝድሮ የምናደርግበትን መንገድ ማስገባት መቻል አለብን። ለዛ ደግሞ ባይንድ ለማድረግ እስቲ እዚች ጋር እነካለን። አማራጮች ይመጡልናል። ከነዚህ ውስጥ የምንፈልገውን ባይንድ ማድረግ እንችላለን። ኢቤ አለ፣ USDT አለ፣ ባይናንስ አለ፣ ቴሌብር አለ፣ ኮመርሻል ባንክ ኦፍ ኢትዮጵያ አለ፣ አዋሽ ባንክ፣ አቢሲኒያ፣ ኮኦፐሬቲቭ ባንክ ኦፍ ኦሮሚያ፣ ኤምፔሳ እና ዳሽን ባንክ፣ ንብ ባንክ አሉን። ስለዚህ እኛ ግን የምንፈልገው ኮመርሻል ባንክ ኦፍ ኢትዮጵያ ነው። ሌላ ደግሞ የሚፈልግ ሰው የሚፈልገውን ባይንድ ማድረግ ይችላል ማለት ነው። ስለዚህ ኮመርሻል ባንክ ኦፍ ኢትዮጵያን ባይንድ ለማድረግ ባይንድ የሚለውን እነካለን። ጎቱ ሴቲንግ ይላል። ፓስወርድ ማስገባት መቻል አለብን። እዚህ ጋር ፕሌስ ሴት ኤ ፓስወርድ ፎር ኤ ሴኩሪቲ ቬሪፊኬሽን ይላል። ስለዚህ ፓስወርድ ለማንረሳውን ፓስወርድ እናስገባለን። 6 ዲጂት የሆነው ማለት ነው። እንደግማለን። ኮንፊርም አድርጉ ይላል። ስለዚህ ሁለቴ ያስገባን አይሲ እንልና ይሄን ፓስወርድ መርሳት የለብን። ምክንያቱም በየጊዜው ዊዝድሮ ማድረግ ስንፈልግ በዚህ ፓስወርድ ነው። በተጨማሪም ደግሞ ከፖይንት ወደ ኮይን መቀየር ስንፈልግ በማንኛውም ታይም ፓስወርዱን ሊጠይቅ ስለሚችል 6 ዲጂት የማንረሳ ፓስወርድ መሆን መቻል አለብን። ይሄው አሁን ባይንድ ስንል ድጋሚ ፓስወርድ አስገባ ይለኛል። ስለዚህ አሁን የሞላሁትን ፓስወርድ አስገባለሁ ማለት ነው። ያው አስገባልን። ስለዚህ አሁን ደግሞ ባይንድ ለማድረግ ኢንፎርሜሽን መሙላት መቻል አለብን። ፈርስት ኔም
አስገባ ይለኛል። ታሪኩ አበራ ከዛ ስልክ ቁጥር ሞባይል ባንኪንግ የምንጠቀም ስልክ መሆን መቻል አለበት። ስልክ ቁጥር አስገብተናል እና የባንክ አካውንት ማስገባት መቻል አለብን። 13 ዲጂት መሆን መቻል አለበት። እሺ ስለዚህ ስም አስገብቻለሁ፣ ስልክ ቁጥር አስገብቻለሁ፣ ባንክ አካውንት አስገብቻለሁ። ስለዚህ ሰብሚት እላለሁ። ባይንድ ሰክሰስፉል አለኝ ማለት ነው። ይሄው ባይንድ አድርጎልናል። ስለዚህ ከዚህ በኋላ ዊዝድሮ ማድረግ እንችላለን ማለት ነው። ግን እዚህ ጋር የኤክስቼንጅ ሬሽዮ እንመልከት። 10000 ፖይንት ወይም ደግሞ $10 ከምን ያህል ብር ጋር እኩል ነው? አሁን ከረንት ባለው በዶላር ምንዛሬ 148 ብር እያለ ነው። በዛ አማካይነት ነው ዊዝድሮ ሊያደርግ የሚችለው። ሚኒመም ዊዝድሮ ልናደርግ የምንችለው $10 ነው። ከዛ በታች ዊዝድሮ ማድረግ አንችልም። ማክሲመሙ ደግሞ $2000 ነው። ስለዚህ ይሄን ማወቅ መቻል አለብን። ኮይን ዊዝድሮ አይደረግም። ዊዝድሮ የሚደረገው ፖይንት ነው። እሱንም ማወቅ መቻል አለብን። ሌላ ደግሞ ሰርቪስ ፊዩ ከ0 እስከ 500,000 ፖይንት ዊዝድሮ የምናረግ ከሆነ 8% ነው። ከ500,000 ደግሞ እስከ 2 ሚሊዮን ሬንጅ ከሆነ ደግሞ 5% ነው። ከ2 ሚሊዮን በላይ ሲሆን ደግሞ 3% ነው። ስለዚህ ሰርቪስ ፊ እንዳለ ማወቅ መቻል አለብን። በዚህ አማካይነት ምን እናደርጋለን? ዊዝድሮ ለማድረግ መሞከር እንችላለን ማለት ነው። ስለዚህ አሁን ኦሬዲ ሁሉንም ነገር ጨርሰናል። ያለን መጠን ስንት ነው? $10 ነው። ኦሬዲ ኮንቨርት አድርጎ ፖይንታችንን በዶላር ኮንቨርት አድርጎ አስቀምጦልናል። ባንክ ደግሞ ባይንድ አድርገናል። ስለዚህ ቀጥታ ዊዝድሮ ማድረግ እንችላለን። ልክ ዊዝድሮ ስንል አማውንቱን ይጠይቀናል። ዊዝድሮ አማውንት ኢንተር አስገባ ይለናል። $10 $20 እያደረገን ማስገባት እንችላለን። ስለዚህ እኛ 10 ከምናምን ስለሆነ $10 ብለን እናስቀምጣለን። ቀጥታ ዊዝድሮ ያደርግልናል ማለት ነው። ዊዝድሮ ፒኑን አስገባ ይለናል። ፒኑን እናስገባለን። የቀደመውን ይሄው ዊዝድሮ አድርጎልናል። አማውንታችን ቀንሷል ማለት ነው። ስለዚህ $10 የሆነው $00 ሆኗል። 10ን ዊዝድሮ አድርጓል ማለት ነው። ዊዝድሮ ያደረገውን አካውንታችን ላይ ገብቶ እንደሆነ ቼክ እናደርጋለን። አሁን ዊዝድሮ ማድረጋችንና ለማድረጋችን ማረጋገጫ እናያለን። አንደኛ ንግድ ባንክ ሜሴጅ እንደገባልን እናያለን። ከዛ በተጨማሪ ደግሞ ሲስተም ሜሴጅ ላይ ፖፖ ላይ ሲስተም ሜሴጅ ላይ ይልክልናል። ስለዚህ ሲስተም ሜሴጅ እንገባለን። አራይቫል ኖቲስ አለ። ሰክሰስፉል ዊዝድሮዋል ይላል። ስለዚህ እሱን ስንነካ ይሄው ቼክ ፎር ዲቴል የሚለውን እናያለን። ይሄው ዊዝድሮዋል አማውንቱ $9 ከምናምን ያሳየኛል። ሰርቪስ ፊ ደግሞ 8000 ምናምን ፖይንት ያሳየኛል። ከዛ ዊዝድሮ ታይም አለ። ከዛ ቼክ ፎር ዲቴል የሚለውን እናያለን። ፕላትፎርም አይዲያችን አለ 499869 ነው። ይሄ የኔ አይዲ ነው። የዶላሩ መጠን አለ 92000 ወይም ደግሞ 92603 ፖይንት ነው። በዶላር 9 ከምናምን ዶላር ነው። ስለዚህ ሎካል ካረንሲው ደግሞ በኢትዮጵያ ብር 1370 ብር ገብቶልኛል። ይሄን ይመስላል። በንግድ ባንክ አማካይነት ነው የገባው። እዚህ ጋር ዲቴል አለ። ፔመንት ሪሲትም አለን። እዚህ ጋር የፔመንት ሪሲቱም እዚህ ጋር ጽፎልናል ይታየናል። ይሄው በሰፊ በትልቁ ለማየት ከፈለጋችሁ። ስለዚህ አሁን የሚቀረን ከስር ፔመንት ሪሲቭድ ማለት መቻል አለብን። ፔመንት ሪሲቭድ መውሰዳችንን ለማረጋገጥ ፔመንት ሪሲቭድ የሚለውን እነካለን። ኮንፊርም እንላለን። ሰክሰስ። ስለዚህ ኦሬዲ እንደወሰድን አረጋገጠን ማለት ነው። ሌላኛው ደግሞ ንግድ ባንክ ጋር ሄደን ደግሞ ሜሴጅ እናያለን። እንደገባልንና እንዳልገባልን ሜሴጅ ጋር እንገባለን። ይሄው ንግድ ባንክ ይሄው
ንግድ ባንክ ዲር ታሪኩ ዩር አካውንት ልና ሃዝቢን ክሬዲት ዊዝ 1370 ብር በኢትዮጵያ ብር ገብቶልኛል ማለት ነው። ይሄን ይመስላል በቀላሉ። ስለዚህ ዊዝድሮ ማድረግ ችለናል። ዋናው ትልቁ ነገር እንዴት አድርገን 100,000 ፖይንትን መውሰድ እንችላለን፣ እንዴት አድርገን 100,000 ፖይንት እንደርሳለን ወይም ደግሞ ከዛ በላይ መድረስ እንችላለን የሚለው ላይ ፎከስ ማድረግ እንጂ እኔ አሁን ሳምፕል ዊዝድሮ ለማድረግ የእውነት ማውጣት ይቻላል የሚለውን 1370 ብር አውጥቼ ያሳየዋችሁ እንጂ 10,000 20,000 30,000 40,000 የሚሰራበት ፕሮባቢሊቲዎች አሉ። ብዙ ሺዎች መስራት ይቻላል። ዋናው የእናንተ ቅልጥፍና፣ የእናንተ ችሎታ፣ የመስራት አቅም፣ የመስራት ፍላጎት እንጂ ማውጣት በጣም ቀላሉና ቀላል ነገር ነው። ይሄን ይመስላል የዛሬ ቪዲዮ። ከተመቻችሁ ላይክ፣ ፎሎ፣ ሼር ማድረጋችሁ እንዳትረሱ። በሚቀጥለው ደግሞ በተለያዩ ቪዲዮዎች እንገናኛለን። መልካም ጊዜ